አዳምና ሔዋን ዕፀ በለስን ከመብላታቸው በፊት እውነት እንጂ ሐሰት የለም። ሴት ልጅ ነው የወለደች። ስሟን ሄሜን አለቻት። ሄሜን ማለት ረከብኩ ስለቴ፣ ልመናዬን አገኘሁ ደረሰልኝ፣ ስለቴ ደረሰ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአንድነቱ ምንታዌ በሶስትነቱ ርባኤ የሌለበት በአንድነት በሶስትነት ሲሰለስ ሲቀደስ የሚኖር የአንድነት የሶስትነት ባለቤት አምላካችን እግዚአብሔር ከዚህ ዕለት ከዚህ ዓመት ደርሰን የእመቤታችን የቅድስት ድንግል ማርያምን በዓለ ልደቷን ለማክበር ስለፈቀደልን ስላደረሰን ስሙ ለዘላለም የተመሰገነ ይሁን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ለሁላችሁም በቤተ ክርስቲያናችን ሰላም ሰላም፣ እንደምን ሰነበታችሁ? እንኳን ለበዓሉ አደረሳችሁ እላለሁ። የእመቤታችን የቅድስት ድንግል ማርያም በዓለ ልደቷ በየዓመቱ ግንቦት 1 ቀን ይከበራል። የእመቤታችን የቅድስት ድንግል ማርያም መወለዷ በትንቢተ ነቢያት የተነገረ በቅዱሳን አበው ምሳሌ የተመሰለ የአምላክ እናት እንደምትሆን እሷ ከቅዱስ ኢያቄም ከቅድስት ሐና እንደምትወለድ ከእሷ ደግሞ አምላክ አዳምን ሔዋንን ሁሉንም ለማዳን ከእሷ እንደሚወለድ አስቀድሞ ትንቢት አናግሯል፣ ምሳሌ ያስመስሏል። እመቤታችን ቅድስት ድንግል ማርያም ብዙ ምሳሌዎች አሏት። ነቢዩ ኢሳይያስ ትወጽእ በትር እምሥሮ እሴይ፣ ከእሴይ ስር በትር ትወጣለች፣ ወያርግ ጽጌ እምኔሃ፣ ከእሷም አበባ ይወጣል ብሎ ትንቢተ ኢሳይያስ ምዕራፍ 11 ቁጥር 1 ላይ የእመቤታችን ምሳሌ ተናግሯል። ጠቢቡ ሰሎሞንም በመኃልዩ መኃልይ በሚባል መጽሐፉ ርግቤየ ፍጽምትየ አሐቲ ይእቲ ለእማ ወኅሪት ይእቲ ለእንተ ወለደታ፣ መደምደሚያዬ ሰናይት ያማረች የተወደደች ርግቤ አሐቲ ይእቲ ለእማ ለእናቷ አንዲት ናት፣ ወኅሪት ይእቲ ለእንተ ወለደታ ለወለደቻትም የተመረጠች የተወደደች ናት ብሏል። ነቢዩ ዳዊትም በመዝሙሩ መዝሙር 86 ቁጥር 1 ላይ መሰረታቲሃ ውስተ አድባር ቅዱሳን፣ መሰረቶቿ ከቅዱሳን ከተቀደሱ ተራራዎች ነው ሲል ተራራዎች ቅዱሳን ያላቸው ቅዱሳን አድባር ያላቸው እነ አብርሃም እነ ይስሐቅ እነ ያዕቆብ እነ እሴይ እነ ዳዊት እነ ሰሎሞን እዚያም ኢያቄም እነ ሐና ናቸው። ስለ እመቤታችን ነቢያት ሁሉ በሙሉ ትንቢት ተናግረዋል። ሰሎሞን እመቤታችን አድባረ ሊባኖስ በሚባል ዋሻ እንደምትወለድ ትወጽእ መራት እምሊባኖስ መኃልየ መኃልይ ምዕራፍ 4 ቁጥር 8 ላይ ሙሽራይቱ ከሊባኖስ ትወጣለች። መኃልየ መኃልይ ምዕራፍ 6 ቁጥር 9 ላይ ርግቤ መጨረሻ የመደምደሚያዬ ለእናቷ አንዲት ናት፣ ለወለደቻትም የተመረጠች ናት ብሏል። ኤልያስም በመሶበ ወርቅ መስሏታል። ጌታችን በመና መስሏል።
ኤልሳ በልህቅ ትመስሏታል። ዕንባቆም በተራራ፣ ኢሳይያስ በድንግልና ጸንሳ በድንግልና መውለዷልና በበትር መስሎ ተናግሯል። ሳሙኤል ነገስታትን ካህናትን እየቀባ በሚያነግስበት በሚሾምበት ቀርነቅብ የዘይት ቀንድ ብሎ ትንቢተ ምሳሌ ተናግሯል። ዳንኤል በግባ አናብስት፣ ዘካርያስ ሚክያስ በአዳራሽ፣ ሕዝቅኤል በቤተ መቅደስ እየመሰሉ ስለ እመቤታችን አስተምረዋል። ምሳሌያቸውንም ጽፈዋል። ስለ እመቤታችን ትንቢት ያልተናገሩ ነቢያት የሉም። ምሳሌ ያልመሰሉ አበውም የሉም። መጨረሻ ላይ እመቤታችን የአዳም ተስፋ እንደሆነች አንቲ ውእቱ ተስፋሁ ለአዳም አመ ይሰደድም ገነት፣ ከገነት በተሰደደ ጊዜ የአዳም ተስፋ አንቺ ነሽ ብሎ ሊቁ አባ ሕርያቆስ የነቢያትን ትንቢት ከዘረዘረ በኋላ ምሳሌዎቹንም ከቆጠረ በኋላ ይህ ሁሉ ትንቢት ይህ ሁሉ ምሳሌ የተመሰለ እመቤታችን የአዳም ተስፋ ስለሆነች መሆኑን የአዳም ተስፋ አንቺ ነሽ ከገነት በተሰደደ ጊዜ ብሎ እግዚአብሔር አምላክ ለአዳም ተስፋ እንደሰጠውና ድንግል ማርያም እንደምትወለድ ከሷ አምላክ ራሱ እንደሚወለድ ነግሮታል። የመጀመሪያው ሰው አዳም የእመቤታችን ሕይወትነት እመቤታችን ከአዳም ጀምሮ ለማንኛውም ለአዳም ልጅ ሁሉ ሕይወት አዳኝ መድኃኒት የሕይወት የመድኃኒት መገኛ የአምላክ እናት አምላክ ከሷ ተወልዶ ዓለሙን እንደሚያድን ኦሪት ዘፍጥረት ምዕራፍ 3 ቁጥር 20 ላይ አዳም ለሔዋን ስም ሲያወጣላት ሕይወቴ ነሽ ብሏታል ይላል። ወሰመያ አዳም ለሔዋን ወይቤላ ሕይወቴ አንቲ፣ አዳም ሔዋንን ሕይወቴ ነሽ አላት። እስመ እሞሙ ይእቲ ለኵሎሙ ቅዱሳን፣ የቅዱሳን እናት ናትና ያለውን በመጽሐፈ በነገረ ማርያም በእመቤታችን ታምር እንደተተረጎመው ሕይወቴ ይቤላ አዳም ለብእሲቱ ይላል። አዳም ሚስቱ ሔዋንን ሕይወቴ ነሽ አላት። አእሚሮ ከመ ትወፅእ እግዝእትነ ማርያም እምኀቤሁ ወእምከርሰ ብእሲቱ፣ እመቤታችን ቅድስት ድንግል ማርያም ከአብራኩ እንደምትከፈልና በካህናም ማኅፀን እንድትወለድ አውቆ ሕይወቴ ነሽ አላት ብሎ አዳም ሔዋንን ሕይወቴ ማለቱ በምስጢር ድንግል ማርያም እንደሆነች ተተርጉሟል። ስለዚህ የእመቤታችን በዓለ ልደት ሲከበር መነሻው ከአዳምና ከሔዋን ከኢያቄምና ከሐና ከመወለዷ በፊት እግዚአብሔር አምላክ ከልጅ ልጅ ተወልጄ አድንሃለሁ ብሎ ለአዳም ተስፋ ስለሰጠው ያች ተስፋ ከአዳምና ከሔዋን የተገኘች ተስፋ ናት። ከአዳምም እንደምትገኝ ራሱ ባለቤቱ ለአዳም ነግሮታል። እና አዳምና ሔዋን በገነት 7 ዓመት ሲኖሩ ንጻ ጠባይ አላደፈባቸውም።
ተፈጥሮ የተሰጣቸው ጸጋ አለ። አዳምም ወንድ ነው፣ ሔዋንም ሴት ናት። አዳምና ሔዋን በገነት ሳሉ በንጽህና በቅድስና እንደ መላእክት ሆነው ነው የሚኖሩ። ሩካቤ የላቸውም። ዛሬ በሴቶች ያለው ልማድም በሔዋን የለም። በወንዶች ያለው ልማድም ዛሬ ያለው በአዳም የለም። ያን ጊዜ ግን በተፈጥሮ ከአዳም አብራክ ንጽሕት ዘር ነበረች ይላል መጽሐፍ። ንጽሕት ዘር ነበረች፣ ከአብራኩ በተፈጥሮ አለች። ዕፀ በለስን ከመብላታቸው በፊት ኃጢአት የሚባል ነገር የለም፣ ጽድቅ ነው። አዳምና ሔዋን ዕፀ በለስን ከመብላታቸው በፊት እውነት እንጂ ሐሰት የለም። አዳምና ሔዋን ዕፀ በለስን ከመብላታቸው አስቀድሞ ንጹሕ እንጂ ርኩስ የለም። አዳምና ሔዋን እንዲያውም እንደ መላእክት ነው ይላል። ንጽህናቸው እንደ መላእክት ነበረ። በዚያ በንጽህና በነበሩበት ዘመን እመቤታችን በአዳም አብራክ ነበረች ይላል። ዕፀ በለስን ከመብላታቸው በፊት በአዳም አብራክ ነበረች። ሊቁ ቅዱስ ያሬድ የእመቤታችን ንጽህና ቅድስና ከአዳም አብራክ እንደሆነ ሲናገር ማርያም እሰ ተሃቱ እምትካት ውስተ ከርሱ ለአዳም ከመ ባሕሪ ጸዓዳ። ማርያም ግን ድንግል ማርያም ግን ይላል እምትካት ከቀድሞ ጀምሮ ገና አዳምና ሔዋን ዕፀ በለስን ከመብላታቸው በፊት ማለት ነው። እምትካት ከመብላታቸው በፊት ተሃቱ ውስተ ከርሱ ለአዳም ከአዳም አብራክ እንደ ዕንቁ እንደ ወርቅ እንደ ብር ታበራ ትፈልቅ ነበረ ይላል። አዳምም ሔዋንን ሕይወቴ ነሽ ሲላት በመንፈስ ቅዱስ ተገልጾለት እመቤታችን በአብራኩ ስላለች ነው። ያቺ ንጽሕት ዘር ንጻ ጠባይ ያላደፈባት ንጽሕት ዘር ከአዳም አብራክ በእግዚአብሔር ፈቃድ ስትኖር አዳምና ሔዋን ዕፀ በለስን በበሉ ጊዜ ያቺ ንጽሕት ዘር አልተለወጠችም ይላል መጽሐፍ። እንዳለች ናት እና ያችን ንጽሕት ዘር እግዚአብሔር ባወቀ በአብራከ አበው እንድትተላለፍ አደረገ። በአባቶቻችን አብራክ እንድትተላለፍ አደረገ። ይህንም ምስጢር ሲገልጥ እመቤታችን በአብራከ አበው ያለምንም የአዳምና ሔዋን መርገም ኃጢአት ሲያገኛት እንደተላለፈች ሳትወለድ በአብራካቸው ስላለች ነቢያት ትንቢት ይናገሩ ነበረ። ከነቢያት አንዱ ዳዊት በመዝሙሩ መዝሙር 12:44 ነው። መዝሙር 44 ቁጥር 12 ላይ ስምዒ ወለትየ ወርእይ ወአጽሚ እዝነኪ፣ ልጄ ሆይ ስሚ ጆሮሽን ዘንበል አድርገሽ አድምጭ እያለ ልጄ ይላት ነበር። እንግዲህ ገና አልወለዳትም፣ ግን በአብራኩ ስላለች ልጄ ይላታል። ወደፊት ከኢያቄምና ከሐና ስለምትወለድ ልጄ ስሚኝ እያለ ስለ እመቤታችን ተናግሯል ትንቢት።
በአብራክ አበው ተላለፈች ሲባልም ይህን ይዞ ነው ልጅ እየተባለች። ይህ ሁሉ ትንቢት ሲፈጸም ጊዜው ሲደርስ የተመሰለው ምሳሌ የሚፈጸምበት ቀን ሲደርስ ከአባቷና ከእናቷ ወገን ቤተ ክህነትና ቤተ መንግስት እንደሆነ እመቤታችን በአባቷ በኢያቄም ከቤተ መንግስት በእናቷ በሐና ከቤተ ክህነት እንደምትወለድም ትንቢት ተነግሮላታል። የእሷ ትንቢት ለጌታችንም ሊቀ ካህናት ንጉሠ ነገሥት እንደሚሆን ነው። በእናቱ በድንግል ማርያም ከቤተ ዳዊት ከቤተ ይሁዳና ከቤተ ሌዊ ወገን ከተወለደች ከድንግል ማርያም ተወልዶ ሊቀ ካህናት ንጉሠ ነገሥት እንደሚሆን ትንቢት ተነግሯል። መጽሐፉም ይናገራል። ስር ወልደታ ለእግዝእትነ ማርያም የድንግል ማርያም የመወለዷ መሰረት ወይም የልደቷ ሐረግ ሲቆጠር መንገለ ዳዊት እምቤተ ዳዊት ንጉሥ መንገለ አቡሃ በአባቷ ወገን በኢያቄም ወገን ከንጉሱ ከዳዊት ወገን ነው። ወእምቤተ አሮን ካህን መንገለ እማ በእናቷ በሐና በኩል ደግሞ ከሊቀ ካህናቱ ከአሮን ወገን ነው ይላል። ከቤተ መንግስትና ከቤተ ክህነት የተወለደች መሆኗን መጽሐፉ እንዲያርጎ ይገልጸዋልና ቅድመ አያቶቿ ይላል የኢያቄምና የሐና አያቶች ከሰባት ሐረገ ትውልድ ጀምሮ ሲቆጠር ጳጥሪቃ ቴክታ ይባላሉ። እንግዲህ ቅድም እንዳልኩት ከአዳም ጀምሮ ሴት ሄኖስ፣ ቃይናን፣ መላልኤል፣ ያሬድ፣ ሄኖክ፣ ማቱሳላ፣ ላሜህ፣ ኖህ እያለ አብርሃም፣ ይስሐቅ፣ ያዕቆብ እዚያ እሴይ፣ ዳዊት፣ ሰሎሞን እንዲህ እያለ እየቆጠረ ይመጣል። በማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ መጽሐፈ ልደቱ ለእግዚእነ ኢየሱስ ክርስቶስ ሲልና 44 ሐረገ ትውልድ ይቆጥራል። ያም እመቤታችን ለማግኘት ነው። እመቤታችን ቀጥሎ የጌታችን ልደት ለመቁጠር ነው። ሉቃስም እንዲሁ ጽፏል። በእነዚህ በአባቶች አብራክ ያችን ንጽሕት ዘር ስትተላለፍ ጳጥሪቃና ቴክታ ከሚባሉ ከቅድመ አያቶቿ ደረሰ ይላል እና ጳጥሪቃና ቴክታ ባለጸጎች ነበሩ፣ ብዙ ሀብት ነበራቸው፣ ግን መካኖች ነበሩ። ልጅ ስላልነበራቸው ልጅ በማጣታቸው ምክንያት ያዝኑ ነበር እና ከዕለታት በአንድ ቀን ጳጥሪቃ ቴክታን መካኖች ነን፣ ልጅ የለን፣ ገንዘባችን ማን ይወርሰዋል ብሎ ሲጠይቃት እንግዲህ እግዚአብሔር አምላክ ልጅ እንዲሰጠን እንለምን አለችው። ወደ እግዚአብሔር ለመኑ። ራእይ አዩ። ራእዩ በእንቦሳ ነበረ የተገለጠላቸው። ነጭ እምቦሳ ከበረታቸው ወጥታ እምቦሳይቱ እምቦሳ እየወለደች እስከ ስድስተኛይቱ ጨረቃ ፀሐይን ስትወልድ አይተው ህልም ለሚተረጉም ሰው ሄደው ነገሩት። ደጋግ የሆኑ ልጆች ትወልዳላችሁ፣ ፀሐይ የጨረቃ ታላቅ ንጉሥ ነቢይ የሚሆን ልጅ ትወልዳላችሁ አላቸው። ጊዜውን ሲጠብቁ ልመናቸውን ሰምቶ እግዚአብሔር ልጅ እንዲሰጣቸው ሆነ እና ጸነሰች። ስትጸንስ እግዚአብሔር ልመናዬን ስለቴን ሰማኝ ብላ ትጸልይ ነበረ ቴክታ እና ልጅ ወለደች። ሴት ልጅ ነው የወለደች። ስሟን
ሄሜን አለቻት። ሄሜን ማለት ረከብኩ ስለቴ፣ ልመናዬን አገኘሁ ደረሰልኝ፣ ስለቴ ደረሰ ማለት ነው። ስለቴ ደረሰ ብላ ስም አወጣችላት። ሄሜን ዴርዴን፣ ዴርዴ ቶናሃን፣ ቶናክ ሲካርን፣ ሲካን ሄርሜላን፣ ሄርሜላ ሐናን፣ ሄርሜላ ሐናን ወለደች። ይህ በእናቷ በኩል የሚቆጠረው ነው። በአባቷ በኩል ሲቆጠር ግን መጽሐፈ ልደቱ ላይ የማቴዎስ ወንጌል ወልደ ዳዊት ወልደ አብርሃም ብሎ ከማነሻው ጀምሮ እስከ ኢያቄም ድረስ ስለሚቆጥር ያ በወንጌል ተጽፏል። ይህ በወንጌል ያልተጻፈው ማለት ነው። የእናቷ ያ ሐና አካለ መጠን ስታደርስ ከቤተ መንግስት ለተወለደ እሷ ከቤተ ክህነት ነው የተወለደች። ከቤተ መንግስት ለተወለደ ኢያቄም ለሚባል ሰው አጭተው አጋቧቸው። ኢያቄምና ሐና መካኖች ሁነው ለብዙ ዘመን ቆዩ፣ አዘኑ እና ብዙ ተግዳሮትም አይተዋል። ልጅ ባለመውለዳቸው በኦሪቱ ስርዓት መካን የሆነ ሰው ከተረፈ መስዋዕቱ አይሳተፍም ነበር። መባቸውንም አይቀበሏቸውም ነበርና ኢያቄምና ሐና መባቸውን አንቀበላችሁም እያሏቸው ተረፈ መስዋዕቱንም አንሰጣችሁም እያሏቸው ያዝኑ ነበረ። በኦሪቱ ስርዓት መካንነት እንደ ኃጢአት ስለሚቆጠር ማለት ነው። ስለዚህ ኢያቄም ያዝን ነበር፣ ሐናም ታዝን ነበር። ሐዘናቸውን እግዚአብሔር ሰማቸው። ጊዜው ደረሰ። የምትወለድበት ጊዜው ሲደርስ ከዕለታት አንድ ቀን ቤተ እግዚአብሔር ቆይተው ሲመለሱ ከዛፍ ስር አርፈው ኢያቄምና ሐና ከዛፉ አይዋፍ ነበሩ። ወፎች ጫጭቶቻቸው ጋር አብረው ይጫወታሉ። እንደገና ደግሞ ያረፉበት ዛፍ ፍሬ አፍርቶ ወፎች ያን ፍሬ ይመገቡ ነበር። ሐና አየችና አስተዋለችና ለዛፉም ፍሬ ሰጥተዋል፣ ለወፎችም ልጆችን ሰጥታቸዋል፣ ለኔ ልጅም አትሰጠኝ? ከወፎቹና ከዛፎቹ አሳንሰኝ ነው? እንደ ደንጊያ መሆኔ ነው ብላ ወደ እግዚአብሔር አመለከተች፣ አለቀሰች። ንዋን ወደ ሰማይ ረጨው፣ ቅድስት ሐና ረጨችው። እግዚአብሔር ያንን ልመናቸውን፣ እንባቸውን፣ ጸሎታቸውን፣ ምጽዋታቸውን፣ ትሩፋታቸውን፣ ምግባራቸውን ሁሉ አይቶ ሌሊት ህልም እንዲያዩ አደረገ ይላል። ህልም አይተዋል። ህልሙ ለኢያቄምና ለሐና የራእይና የትንቢት የምሳሌ ፍጻሜ ራእይ ነው። የተነገረው ትንቢት የተመሰለው ምሳሌ መጨረሻው ጊዜው ሲደርስ በአዳምና በሔዋን በራእይ መጣ ይላል። ኢያቄም ሐና ራእይ አየች። ያየችው ራእይ ትንቢተ ኢሳይያስ ምዕራፍ 11 ቁጥር 1 ላይ ትወጽእ በትር ምስለ እሴይ፣ ከእሴይ ስር በትር ትወጣለች፣ ወያርግ ጽጌ እምኔሃ፣ ከሷም አበባ ፍሬ ይወጣል ያለውን ትንቢት እግዚአብሔር ለሐና ህልም ራእይ አድርጎ ገለጸላትና ምን ታያለች? በባለቤቷ በኢያቄም እጅ በትር ተይዞ ወይም የያዛት በትር መቋሚያው ለምልማ አብባ አፍርታ ፍሬዋን ዓለሙ ሲበላው አይታለች። ይሄ የኢሳይያስ ትንቢት ነው። እሱ ደግሞ ምን አየ? ኢያቄም የሰሎሞንን ምሳሌ አየ። ሰሎሞን ምንድን ነው ያላት? ርግብየ ሰናይትየ፣ ሰናይትየ ርግብየ ፍጽምትየ፣ መደምደሚያዬ መልካማ ርግብ ለእናቷ አንዲት ናት፣ ለወለደቻትም የተመረጠች ናት ያለውን ትንቢት ኢያቄም በራእይ ምን አየ? በሐና ራስ ላይ ሰባቱን ሰማያት እያለፈች አንዱን ሰማይ አልፋ አንዱን ሰማይ እንዲህ ያለች ሰባቱን ሰማያት እያለፈች መጣ። ነጭ ርግብ በራሷ ላይ አርፋ በቀኝ ጆሮዋ ገብታ በማህፀኗ ስትተኛ አየ። ነጭ ርግብ አየ።
ይህ የአበውን ትንቢት የአበውን ምሳሌ እግዚአብሔር ሲገልጽላቸው ነው። አየና ተነጋገሩ። እሷም ለሱ ያየችውን መቋሚያ አበባ አፍርታ ፍሬዋን ዓለሙ ሲበላ አየሁ ብላ፣ እሱም ደግሞ ነጭ ርግብ በማኅፀን ይስተኛ አየሁ ብለው ተነጋገሩ። ይህ የእመቤታችን ምሳሌ ነው። ነጭ ርግብ የተባለች ድንግል ማርያም ናት። በትርም የተመሰለች ድንግል ማርያም ናት። ይህን ሕልም አይተው ለተርጓሚ ሄደው ነገሩት። እንደ ጊዜ ግብሩ ተረጎመላቸው። ጊዜ ይፍተው ብለው ተመለሱ። ወዲያው ሐምሌ 30 ቀን ነው ይህንን ራእይ ያዩት ይላል። ሐምሌ 30 ቀን ይህን አይተው ነሐሴ 7 ቀን ድንግል ማርያም ተጸነሰች። ነሐሴ 7 ቀን ተጸነሰች። የተነገረው ትንቢት የተቆጠረው ሰው ሁሉ ተፈጸመ። ያችን ንጽሕት ዘር ከአዳም አብራክ የተከፈለች ምንም ያላገኛት ጊዜው ሲደርስ ከአብራከ ኢያቄም ወደ ሐና ማኅፀን ወረደች፣ ተጸነሰች። የተጸነሰች ጊዜ ብዙ ታምራት ተደረገ። ትንቢቱ ተፈጸመ። ሐና እመቤታችን ጸንሳ ሳለች 2-3 ታምራት ተደርጎላታል። ብዙ ነው ታምራቱ። በነገረ ማርያም የተጻፈው ብዙ ነው፣ ግን እንደው ለማስታወስ ያህል እውር አብርታለች፣ ሙት አስነስታለች የሚሉትን ሁለቱን እናያለን። ለምን ድንግል ማርያም ሕይወቴ ነሽ ያላት አዳም ሔዋንን ድንግል ማርያም እንደምትወለድ አውቆ ይላልና የድንግል ማርያም ሕይወትነቱ ምንድን ነው የሚባል ጌታችን ከመወለዱ በፊት ከእርሷ ከመወለዱ በፊት እሷ ራሷ እመቤታችን ሕይወት ናት። ሕይወትነቷን ገልጻለች። መሰረተ ሕይወት ማርያም ይላል ሊቁ። መሰረተ ሕይወት ማርያም ወጥንተ መድኃኒት ዘእምቀዲሙ። ድንግል ማርያም የሕይወት መሰረት መገኛ ናት። ወጥንተ መድኃኒት ዘእምቀዲሙ፣ ከጥንት ጀምሮም የመድኃኒት መጀመሪያ ናት ይላታል። ጥንተ መድኃኒት፣ ጥንት ማለት መጀመሪያ ማለት ነው። የመድኃኒት መጀመሪያ ናት። እሷ መጀመሪያ ናት። መጨረሻው ደግሞ ልጇ መድኃኔ ዓለም ነው። መድኃኔ ዓለም ነው እና ሕይወትን የጀመረች እሷ ናት። ሕይወትነቷ እንዴት ነው? በማኅፀን ሳለች፣ በሐና ማኅፀን ሳለች የሐና አክስት ነበረቻት፣ አይነ ስውር ነበረች እና ሐና ያ ነገር ደረሰ ተፈጸመ ይሆን? መልክሽ አማረ፣ ከንፈርሽ አረረ፣ ጡትሽ ጠቆረ ብላ ድስስ አድርጋ ማኅፀኗን አይኗን ስታሸው አይኗ በራላት። እንግዲህ መሰረተ ሕይወት ማርያም የምትባል ለዚህ ነው። እውር አበራች። ሕይወት ማለት ማዳን ማለት ነው። አይን አዳነች። ከልጇ በፊት እሷ እውር አበታለች። ልጇ በዮሐንስ ወንጌል ምዕራፍ 9 ላይ ቁጥር 1 እንደተጻፈው ከእናቱ ማኅፀን እውር ሆኖ የተወለደውን ጭቃውን ቀብቶ ራቁን ትፍሎ ጭቃ አድርጎ ቢቀብቶት ድኗል፣ እውር አብርቷል። እሷ ደግሞ በእናቷ ማኅፀን ሳለች እውር አብርታለች። ሌላው ሁለተኛው ተአምር ደግሞ የሐና ሳምናስ ወልደ ጦሊቅ ዘይነብር በቤተ ዶይቅ ይላል። ዶይቅ በሚባል ሀገር የሚኖር የሳምናስ የጦሊቅ ልጅ ሳምናስ የሚባል ነበረ። ያጎቷ ልጅ ነው። ሙቶ ከለቅሶ ተጠራች ሐና እመቤታችን እንደጸነሰች ማለት ነው። ከለቅሶ ሄደች። ስለምትወደው እየዞረች የአልጋውን ሸንኮር ይዛ እየዞረች ስታለቅስ የሐናም የእመቤታችንም ጥላ ካስከሬኑ ላይ ያረፈ። እመቤታችን በማኅፀን ነው ያለች። ሐና እመቤታችን ጸንሳለች። ጥለዋ ሲያርፍበት አስከሬኑ ብድግ ብሎ ተነስቶ የሞተው ሰው ሳምናስ ሰላም ለኪ ወሐና እምሕይወቱ ለዘገብረ ሰማይ ወምድረ፣ ሰማይና ምድርን የፈጠረ የእግዚአብሔር አያቱ ሐና ሰላምታ ላንቺ ይገባሻል ብሎ ለሐና እና በሐና ማኅፀን ላለችው ለድንግል ማርያም ሰገደ። አሁን ይሄ እመቤታችን ሙት እንዳስነሳች የሚነገረው ታምር ነው። ኋላ ልጇ ደግሞ አልዓዛርን አስነስቷል።
አልዓዛርን አስነስቷል። እንግዲህ እመቤታችን ዕውር አበራች ሙት አነሳች ሲባል ምናልባት በመጽሐፍ ቅዱስ ላይ አልተጻፈም የሚል ሰው ይኖር ይችላል። በመጽሐፍ ቅዱስ ዕውር ያበሩ ሙት ያነሱ ቅዱሳን ብዙዎች ናቸው። ነቢዩ ኤልሳዕ ሙት አስነስቷል። ነቢዩ ኤልያስ ሙት አስነስቷል። እመቤታችን ከነቢያት ትበልጣለች። ኤልያስ ሙት እንዳስነሳ አስነስታለች። እሷም ኤልሳዕ እንዳስነሳም አስነስታለች። በሐዋርያት ሥራ ምዕራፍ 5 ላይ ጴጥሮስ ብዙ ሕሙማንን ፈውሷል። እንዲያውም በጥላው ይላል። ጴጥሮስ አልፎ ሲሄድ በጥላው ብዙ ሕሙማንን አስተኝተዋቸው ጥላው ከሚያርፍበት ቦታ ላይ አልፎ አስተኝተዋቸው ጴጥሮስና ዮሐንስ አልፈው ሲወዱ የጴጥሮስና የዮሐንስ ጥላ ሲያርፍባቸው ሕመምተኞች ተፈውሰዋል። አሁን እንግዲህ የእመቤታችን ጥላ ሳምናስን አስነስቷል ቢባል በመጽሐፍ ቅዱስ የተጻፈ ነው ማለት ነው። ከነ ጴጥሮስ ከነ ዮሐንስ በፊት እመቤታችን በጥላ ሐና በጥላዋ እመቤታችን በማኅፀን ሁና ሙት አስነስታለች ቢባል የተጋነነ ነገር አይደለም። ከጴጥሮስና ከዮሐንስ እመቤታችን ትበልጣለች፣ ከሐዋርያትም ትበልጣለች፣ እመቤታችን ከመላእክትም ትበልጣለች። ጳውሎስ በልብሱ ምዕራፍ 19 የሐዋርያት ሥራ ምዕራፍ 19 ላይ ጳውሎስ በመጠምጠሚያው ድውያንን ፈውሷል። እመቤታችን በእናቷ ማኅፀን ሳለች የዕውር ዓይን ብታበራ በጣም የተጋነነ ነው ማለት አንችልም። እና መጽሐፍ ቅዱስ ማለት ይሄ ነው። የእመቤታችን ታሪክ በመጽሐፍ ቅዱስ ካልተጻፈ ታምር አላደረገችም ማለት አይቻልም። የመጽሐፍ ቅዱሱ ታምር የቅዱሳኑ ከእመቤታችን ጋር በምስጢር ሲገናኝ ጴጥሮስ፣ ዮሐንስ፣ ጳውሎስ የእመቤታችን ልጆቿ ናቸው፣ የጸጋ ልጆቿ ናቸው። እና እሷ ከሐዋርያት በላይ ናት፣ ከነቢያትም በላይ ናት። ኦ ድንግል አምሳል ወትንቢት ዘነቢያት፣ ድንግል የነቢያት ትንቢት የነቢያት ምሳሌ አንቺ ነሽ። ሞገሶሙ ለሐዋርያት፣ የሐዋርያት ረዳታቸው አንቺ ነሽ። እንዲሁም ባለሟሎቿ ናቸው። እሞሙ ለሰማዕት፣ የሰማዕታት እናት ናቸው፣ እናት ናት ይላታል። በጸጋ ማለት ነው። እና እመቤታችን በማኅፀን ሳለ ይህን ሁሉ ታምራት አደረገች። ሙት አስነሳች፣ ዕውር አበራች፣ ለምጻም አነጻች። ብዙ ታምራት አደረገች በታምረ ማርያም እንደተጻፈው። በኋላ ምቀኝነት፣ ቅናት ከሰይጣን የሚገኝ ነውና ሰይጣን በእመቤታችን የተደረገውን ታምር ለአይሁድ ጥሩ ሆኖ እንዲታያቸው አላደረገም። በዚህ ምክንያት አነሳሳቸው በቅናት ይላል አይሁድን። እንዴ ከነዚህ ወገን የነበሩ ዳዊት፣ ሰሎሞን ብዙ ዘመን 40 ዘመን ገዝተውን ነበረ። ዛሬ ደግሞ ከነዚህ የሚወለደው እንደምን ያደርግና? እንግዲህ በእናቷ ከቤተ ክህነት በአባቷ ከቤተ መንግስት ስለምትወለድ ታሪኩ ስለሚታወቅ በማኅፀን ሳለ ዕውር ያበራ ለምጻም ያነጻ ሲወለድ እንደምን ያደርግናልና እንግደል ብለው መከሩ አይሁድ ይላል። ያን ጊዜ መልአኩ መጥቶ የእግዚአብሔር መልአክ ድንግል ኢያቄምን ይዛት አድባረ ሊባኖስ ወደሚባል ቦታ ሄዳለው እዟት ሄደ። አድባረ ሊባኖስ በኢየሩሳሌም በሰሜኑ በኩል ያለች ዱር ዛፍ በጣም አርዘ ሊባኖስ የሚባል ዛፍ ያለባት ቦታ ናት። አሁንም አለች። ከዚያ ሄዱ። ከዚያ ነው የወለደቻት። ሊባኖስ ትወጽእ መራት፣ ከሊባኖስ ሙሽራይቱ ትወለዳለች ብሎ ሰሎሞን
በመኃልየ የተናገረው ትንቢት ይፈጸም ዘንድ ወደ አድባሬ ሊባኖስ ዘአትሄዱ እምግበባ አናምስት ወእምአድባረ አናምርት ወጻእቂ ከአንበሶች ጉድጓድ ከነብሮች ዋሻ ተወለድሽ ብሎም ተናግሯል። አንበሶች ይኖሩ ነበር እዚያ ዋሻ፣ ነብሮችም ይኖሩበት ነበር። ለጊዜው ያ ነው። ፍጻሜው ግን አናብስት አናብርት የተባሉ እነ ዳዊት እነ ሰሎሞን ነገስታቱ ናቸው። ዳዊት አንበሳውን በእርግጫ ነብሩን በጡጫ እያለ ይገል ነበር እና እንደ አንበሳ ኃያላን ነበሩ። ያ ትንቢት ይፈጸም ዘንድ መሰረታት ያወሳ አድባር ቅዱሳን መገኛዋ መወለዷ ከደጋጎቹ ታላላቆች ተራራዎች ነው ያለው። ለሰሙ ለጊዜው አድባረ ሊባኖስን ነው የዋሉትን ተራራዎች ነው። መጨረሻው ግን ተራራ ቅዱሳን ተራሮች የተባሉ እነ አብርሃም እነ ይስሐቅ እነ ያዕቆብ እነ እሴይ እነ ዳዊት እነዚህ እነ ሰሎሞን ናቸው። ሁሉ ተፈጸመ። ነሐሴ 7 ቀን ተጸንሳ ግንቦት 1 ቀን ድንግል ማርያም በአድባረ ሊባኖስ ተወለደች። የዓለም ተስፋ ተፈጸመ። የአበው ተስፋ ተፈጸመ። አበው ከአዳም ጀምሮ አንቲ ውእቱ ተስፋሁ ለአዳም አመ ይሰደድም ገነት ይዋሃብ አዳም ከገነት ተሰደደ ተስፋ አንቺ ነሽ ያለው ከአዳም ጀምሮ እስከ ዓለም ፍጻሜ የሚነሱ አበው ሁሉ እመቤታችን ተስፋነቷ ለቀደምትም ለዳህርትም ነው። ቀደምት የምንላቸው እሷ እስከምትወለድ ድረስ የነበሩት ቀዳማውያን ይባላሉ። ዳህርት ማለት ደግሞ እሷ ከተወለደች በኋላ ላለው ትውልድ ሁሉ ተስፋ ናት። በቤተ ክርስቲያናችን እግዚአብሔር ከሚመሰገንበት አንዱ ስብሐተ እግዚአብሔር ምን ይላል? ተፈጸመ ተስፋ አበው በማርያም ድንግል ወበቀራንዮ ተተክለ መድኃኒት መስቀል ይላል። የአባቶች ተስፋ በድንግል ማርያም ተፈጸመ። ወበቀራንዮ ተተክለ መድኃኒት መስቀል፣ በቀራንዮም የዓለም መድኃኒት ክርስቶስ የተሰቀለበት መስቀል ተተከለ ብሎ ድንግል ማርያምና መስቀሉ የአበው ተስፋ የተፈጸመባቸው መሆናቸውን ሁልጊዜ እግዚአብሔር በሚመሰገንበት መጽሐፍ ላይ ተጽፏል። ያን ጊዜ የክርስቶስ ከድንግል ማርያም መወለድ የተነገረው ተስፋ 15 ዓመት በኋላ ስለሆነ ምስራቅ ወጣ። ድንግል ማርያም ምስራቅ ታየ ይችላል። ምስራቀ ምስራቃት ሙጻ ፀሐይ፣ የምስራቆች ምስራቅ የፀሐይ መውጫ ይላታል ድንግል ማርያም። ምስራቀ ምስራቃት ሙጻ ፀሐይ እግዝእትየ እመቤቴ፣ የምስራቆች ምስራቅ የፀሐይ መውጫ አንቺ ነሽ። በአድባሬ ሊባኖስ ስትወለድ አካባቢው ሰው አልነበረበትምና ኢያቄም ሐና ስትወልድ ለአራስነቷ ወደ መንደር ሄዶ ስመ እግዚአብሔር ጠርቶ ያመጣው የተቀበለው ሰዎች የተዘከሩት ሰዎች የሰጡት ንፍሮና ዳቦ ቆሎ ነበረ። መቼም የእግዚአብሔርን ስም ሰው ከጠራ ሰው አይጨክንም፣ ይሰጣል፣ ያለውን ይሰጣል። ዳቦ ያለው ዳቦ፣ ንፍሮ ያለው ንፍሮ፣ ቆሎ ያለው ቆሎ። ያንን የተዘከሩትን ለምኑ ያገኘውን አምጥቶ ለሐና ቀረበላትና ሐና ወዲያውኑ ድንግል ማርያም እንደወለደች የቀመሰችው ንፍሮ ነበረ፣ ዳቦ ነበር እንጂ ወተት አልተገኘም ነበር። ሰው ከቤቱ ከወጣ ከሀገሩ ከተሰደደ አያገኝምና በስደቱና ስለወለደቻት የቀመሰችው ይሄ ነበርና ዛሬ በኢትዮጵያ የግንቦት ልደታ
ንፍሮ ይቀቀላል፣ ዳቦ ይጋገራል። በብዛት ማለት ነው እንጂ ሌላውም አለ። ግን ንፍሮ ቅድሚያ የሚቀቀል ንፍሮ ነው። ንፍሮ ደግሞ ከውጭ ይበላል። አካባቢው ህዝብ በአንድ ላይ ሆኖ ተሰብስቦ ስለት ይሳላል በየዓመቱ። ያ ስለት አድርሽኝ ከፍልሰታ ጋር ይመሳሰላል። አድርሽኝ ነው። ልደታም ስለት ያድርሽኝ ነው። የፍልሰታም ስለት ያድርሽኝ ነው። እና ንፍሮ ተቀቅሎ ከደጅ ላይ ካህኑ መጥተው የአካባቢው ተሰብስቦ ካህኑ አዘክረው ውዳሴ ማርያም ተደግሞ መልካ ማርያም መልካ ኢየሱስ ተደግሞ ንፍሮው ዳቦው ተባርኮ በመስቀል የቀረበው የሚበላው የሚጠጣው ሁሉ ተባርኮ በእመቤታችን ስም ይዘከራል፣ ይበላል፣ ይጠጣል። ይህ ጥንታዊ ታሪክ ነው፣ ባህልም ነው፣ ትውፊታዊ ነው። የድንግል ማርያም የመወለዷ መታሰቢያ ዝክር ነው። እንዲህ ይደረጋል እንጂ ከዚህ ውጭ ሌላ አምልኮ ባዕድ አይቀላቀልበትም። ንፍሮውም ከውጭ የሚበላበት ዝክሩም ከውጭ የሚዘከርበት ከደጅ የሚሆንበት ምክንያት የመጀመሪያውን የጥንቱን እመቤታችን ስትወለድ ከቤት ስላልተወለደች ከሊባኖስ ዱር ውስጥ ስለተወለደች ሐና ቤት ስላልነበራት ከውጭ ስለተወለደች ዛሬ በውጭ የሚሆነው ንፍሮ ዳቦ ከውጭ የሚበላ የግንቦት ልደታ የእመቤታችን ከቤት ሳይሆን ከጫካ መወለዷን ሐና ልጇን ድንግል ማርያምን ወደፊትም የላት ወደኋላም የላት አንዲት ልጅ ናት። ነቢዩ ጠቢቡ ሰሎሞን ለእናቱ አንዲት ናት እንዳለው አንዲትም ልጇን የወለደቻት ከዱር ጫካ ስለሆነ ዛሬ በውጭ ንፍሮ የሚቀቀል ከውጭ የሚበላበት ምስጢር ይህ ነው ማለት ነው። ስለዚህ 15 ዓመት ቆይታ ደግሞ በ15 ዓመቷ አምላክን በድንግልና ጸንሳ በድንግልና ስትወልድ ቅድመ አያቶቿ በአድሪቃ ተክታ ያዩት ራእይ እምቦሳይቱ እምቦሳ እየወለደች ስድስተኛይቱ ጨረቃን ጨረቃ ፀሐይን ስትወልድ ጨረቃ ድንግል ማርያም ናት። ፀሐይ ኢየሱስ ክርስቶስ ነው። ፀሐይ የጽድቅ እውነተኛው ፀሐይ ከሷ ተወልዶ ዓለም ለመዳን በቃ። አንቲቱ ተስፋሁ ለአዳም አመ ይስተድድም ገነት ከገነት የተሰደደ ጊዜ የአዳም ተስፋ አንቺ ነሽ ያለው ምስጢር እስከ ቀራንዮ ድረስ ይደርሳል። እስከ ቀራንዮ ድረስ ይደርሳል። እመቤታችን ተስፋ ናት። ተስፋነቷን በማኅፀንም ሳለች በተወለደችም ጊዜ ዕውር አብርታለች፣ ለምጻም አንስታለች፣ ብዙ ታምራት አድርጋለች። ከዚያም በኋላ ብዙ ታምራት አድርጋለች። በ3 ዓመቷ ወደ ቤተ መቅደስ የስዕለት ልጅ ናት ወስደው ሰጧት። 12 ዓመት ቤተ መቅደስ ኖረች። 15 ዓመት ሲሆናት ጌታን ጸነሰች ማለት ነውና እንግዲህ ከተወጽእ በትር ምስሮ እሴይ ከእሴይ ስር በትር ትወጣለች ብሎ ኢሳይያስ በትንቢቱ ትንቢተ ኢሳይያስ ምዕራፍ 11 ቁጥር 1 ላይ የተናገረላት ድንግል ማርያም በትር የዓለም ልማብባ ሐና ያየቻት የኢያቄም በትር ድንግል ማርያም በድንግልና ጸንሳ በድንግልና የዓለም ፍሬ ዓለሙ የሚመገበውን ፍሬ ዓለሙ ሲመገባየው ያለችው ከሷ የተወለደው ድንግል ማርያም ዛሬ ዓለሙ እየተመገበ ዘበላ ሥጋዬ ወሰትየ ደሜ በሕይወት ዘላለም ቅዱስ ሥጋዬን ክቡር ደሜን የተቀበለ የዘላለም ሕይወት አለው ብሎ ለዓለም ቤዛ ሆኖ በመስቀል ላይ ሥጋውን ቆርሶ ደሙን አፍሶ ለዓለም መድኃኒት አድርጎ የሰጠውን ተስፋ ነው። ኢያቄም ማነው ሐና ያየች የኢያቄም በትር የተባለች በትር ድንግል ማርያም ፍሬው መድኃኔዓለም ክርስቶስ። ርግቢቱ ደግሞ 7 ሰማያት ሰጥቃ ወርዳ በማኅፀንሽ ስተኛየው ያለው ድንግል ማርያም ቅድም
መግቢያ ላይ ቅዱስ ያሬድ ማርያም ሰታቱም ትካዝ ተከርሱ ለአዳም ከባሕሪ ጻዳ ድንግል ማርያም ከቀድሞ ጀምሮ በአዳም አብራክ እንደ ዕንቁ እንደ ወርቅ ትፈልቅ ነበር፣ ስትፈልቅ ኖረች እንዳለው እነዚያ ሰባቱ ሰማያት የተባሉ አበው ናቸው። ከአዳም ጀምሮ በአብራካቸው ድንግል ማርያም ጻዳ ርግብ ማለት ያቺ ነጭ ርግብ ምንም ያልተቀላቀለባት ማለት እመቤታችን ነፃ ጠፋይ ያላደፈባት ንጽሕት ዘር መርገመ አዳም ወሔዋን ያላገኛት ነጭ ርግብ የተባለች እሷ ናት። ይቺ ሁለት ነገር የያዘች ናት። አንደኛ የሰሎሞንን ምሳሌ ርግቤ ያለውን፣ ሁለተኛ ደግሞ ሐና ማን ነው ኢያቄም ለሐና ነጭ ርግብ ሰባቱ ሰማያት አልፋ መጣች አለት። ሰባቱ ሰማያት አበው ናቸው። ይህ ነው ማስረጃው። እንግዲህ በአብራክ አበው እየተላለፈች ምንም ሳያገኛት ከኢያቄም ደረሰች፣ ከሐና ተወለደች ይላልና ኢያቄምና ሐናም ራያቸው በድንግል ማርያም ተፈጸመ። እንግዲህ የእመቤታችን በዓለ ልደቷ የተመጣውና ታሪኩ ሰፊ ነው፣ ረጅም ነው። መጻሕፍት ሁሉ ይናገሩታል፣ ብዙ ነው። ግን በአጭሩን ይመስላል። ኢያቄምና ሐና እመቤታችን ሲወልዱ ወጣት ሆነዋል። መጽሐፍ ይናገራል። ዓለሙን ለማዳን አምላክ ከሷ እንደሚወለድ አስቀድሞ በኢያቄምና በሐና ነው የተጀመረ ይላል። ጽንስኪ ጽንሰትኪ ወርአ አረጊት መርአ አረጊት ወላ አረጋዊ ከብካቡ እንደታደሰ ብኪ ለእግዚአብሔር ውርዙ ተህዝቡ ይላል። የሙሽራይቱ የሐና የሙሽራው ኢያቄም ህዳሴ የተደረገበት የአንቺ መጸነስ የእግዚአብሔር የወገኖቹን ሁሉ ውርዙት ሽምግልና ያደሰ ነው ይላል። ኢያቄም የ30 ዓመት ጉልማሳ ሆነ ይላል። ሐና የ15 ዓመት ቆንጆ ሆነች በእመቤታችን በመጽነሳቸው በመውለዳቸው ማለት ነው። እና ይህ ምስጢር አለው። የትንሣኤ ዘጉባኤም ኋላ ሰው ሲነሳ ወንዶች የ30 ዓመት ሴቶች የ15 ዓመት ሰው ሆነው ይወለዳሉ። ይህ እንዴት ሆነ ቢባል የሉቃስ ወንጌል ምዕራፍ 2 ስንመለከት ጌታችን በ40 ቀኑ ወደ ቤተ መቅደስ ገብቶ ስምዖን የሚባል አረጋዊ በታቀፈው ጊዜ የ30 ዓመት ወጣት ሆኗል። ሐና የምትባል በታቀፈችው ጊዜ የ15 ዓመት ወጣት ሆናለች። ወደፊት ልጇ የሚያደርገው ሁሉ እሷ ታምራት አድርጋለች። እመቤታችን እናትና አባቷ ኢያቄምና ሐና ወጣቶች ሆነዋል። ልጇም እንዲሁ ስምዖን አረጋዊን አድሶታል። በመጽሐፍ ቅዱስ ላይ ተጽፏል። እና እንግዲህ ሁላችንም ይህን በዓል ስናከብር ተስፋ አለን። አዳምና ሔዋን 5500 ዘመን የእመቤታችን መወለድ ተስፋ አድርገው ኑረው ኋላ እሷ ስትወለድ ከእሷ አምላክ ሲወለድ የነበረው መከራ የሥጋም የነፍስም መከራ ጠፍቶላቸው፣ ሐዘኑ ጠፍቶላቸው፣ ቅኝ ግዛቱ ጠፍቶላቸው፣ የዲያብሎስ ቅኝ ግዛት ሙሉ በሙሉ ተነስቶላቸው ነፃ ሆነው ያጧትን ሀገራቸውን፣ ቦታቸውን፣ ገነትን አግኝተው አጥተውት የነበሩትን ልብሰ ብርሃን እንደገና ተጎናጽፈው ለብሰው እንደ መላእክት ሕያዋን ሆነው በገነት በአካለ ነፍስ እንዲኖሩ በእመቤታችን መወለድ በጌታችን ከእሷ መወለድ ሙሉ ተስፋቸውን ፈጽሞላቸዋል። ዛሬም በዚህ በእመቤታችን በበዓለ ልደቷ የምናገኘው በረከት አለ ብለን ተስፋ እናደርጋለን። አሁንም የእመቤታችን ልደት በዓለም ያለውን ፈተና፣ ችግር፣ ቅኝ ግዛት፣ ረሃብ፣ ጦርነት፣ ሞት፣ ድርቅ፣ መፈናቀል፣ መሰደድ ያው ነው። አመ ይሰደድም ገነት ነው። አንቺ ተስፋ ለአዳም ይሰደድም ገነት ነው። ከገነት የተሰደደ ጊዜያችን ተስፋ ነው። ዛሬም ብዙ ስደተኛ አለ። ዛሬም እንዳዳም ከገነት ከቦታው
የተሰደደ ብዙ ሰው አለና በእመቤታችን አማካኝነት ወደ ቦታው እንዲመለስ ልብስ ያጣለ ልብስ ያጣው የተራቆተው ሁሉ ልብስ እንዲያገኝ እንዲለብስ፣ የተራበው እንዲበላ በልቶ እንዲጠግብ፣ የታረዘው ለብሶ እንዲሞቀው፣ የተጠማው ጠጥቶ እንዲረካ የእመቤታችን የልደቷን በዓል ስናከብር ተስፋ አለን። ስለዚህ በዓሉን ስናከብር መንፈሳዊነቱን በበለጠ እያጎላን መሆን አለበት። ቤተክርስቲያን ሄደን በመጸለይ በማስቀደስ ስጋውን ደሙን በመቀበል እንደገና የተዘጋጀውን ንፍሮውንም ዳቦውንም ሌላም ካለ ከችግረኞች ጋር አብረን በመካፈል በተለይ ከሀገር ተፈናቅለው በዚህ በጦርነቱ ምክንያት በመጠለያ የሚኖሩ አሉ። እነሱን የምናስብበት በዓል ነው የሚሆን። በተለይ ዘንድሮ ምክንያት አለው። ምክንያት ምንድነው? ኢያቄም ቅድስት ሐና ድንግል ማርያምን ከዱር ነው የወለደቻት። ዘንድሮም አሁን ብዙ እናቶች ብዙ ነፍሰ ጡሮች ከቤታቸው ተፈናቅለው በዱር ነው የወለዷቸው ልጆቻቸው። ልክ እንደ ድንግል ማርያም ማለት ነው። በዱር ነው የተወለዱ ብዙዎቹ። ወተት አላገኙ፣ ስጋ አላገኙ፣ መጠለያ አላገኙ፣ መኝታ አላገኙ፣ ብርድ ልብስ አላገኙ። አሁንም አሉ በዚህ የሚወልዱ። እንግዲህ ድንግል ማርያምን ካሰብናት የዘንድሮውን ግንቦት ልደታ መጠለያ ከሌላቸው፣ ወተት ካላገኙ፣ ስጋ ካላገኙ ወላዶች ጋር ሁነን እነዚያን ወላዶች ልክ እንደ ሐና እንኳን ማርያም ማረችሽ እያልነ ወተቱን በግሬራ ዳቦውን በመሶበ ወርቅ ፍትፍቱን በሳህን ጠላውን እንጀራውን እያዝነ የት ነው ያሉ እያልነ ድንግል ማርያምን እያስታወስነ በዓሉን ካከበር ነው ቀጥታ በረከት ታገኛለች ሀገራችን ኢትዮጵያ። እንግዲህ ዝም ብለን ውጭ ላይ ተቀምጠን መብላቱ ማስተዋሻነቱ ምንድን ነው? ይህም ትምህርት ነው፣ ልንጠቀምበት ይገባል። ከውጭ የምንበላው ንፍሮ ዳቦ ምክንያቱ ምንድን ነው ስንል ሐና ከውጭ ስለወለደቻት ከዋሻ ስለወለደቻት ስለ ድንግል ማርያም። ታዲያ እኛ ውጭ መብላቱ ምንድን ነው ትርፉ? ከውጭ ያሉትን መጠለያ የሌላቸውን ካልጎበኘን እያል ካህናትም እናስተምር ይገባናል። ምዕመናንም በተለይ እናቶች አባቶችም ሐና እኮ ስትወልድ ባለቤቷ ነው ልመና ሄደ፣ ኢያቄም ነው ሄደ። አስተዋጽኦ ንፍሮም ቆሎም ዞን ሄደ። ዛሬም አስተዋጽኦ አድርጉ ወንዶች። ልክ እንደ ኢያቄም በየመንደሩ እየዞራችሁ ለግንቦት ልደታ ገንዘብ ሰብስቡ፣ ለምኑ። ያ የተገኘው እንደ ሐና መጠለያተው በዋሻ ላሉት ችግረኞች ለተፈናቀሉት ሊሰጥ ይገባል እንጂ እኛ ሀዜው ላይ ደግሰን ቅልጥ አድርገን በልተን ጠግበን ለማቀራራት ለመፈከር ከሆነ የበዓሉ ታሪክ አልተተረጎመም ማለት ነው። ዘንድሮ ሊተረጎም ይገባል። አሉ በተለያዩ ሀገሮች በኢትዮጵያ ተፈናቅለው ያሉ በተለያየ በጦርነቱ ብቻም አይደለም በሌላም የተፈናቀላል በተለያየ መንገድ እና ደግሞ ማፈናቀል ልንጠነቀቅ ይገባናል። ልንግባባ ሰላም ልንሆን ይገባናል። ሰላም ያስፈልጋል። ሁሉም በሰላም ሆኖ ማክበር አለበት። ከዚያ ግንቦት ልደታ 1 ጀምሮ በየወሩ እመቤታችን በዓል ይከበራል። ግንቦት ልደታ መጀመሪያው መነሻው ነው። በየወሩ ደግሞ የመማቻ በዓሉ ይከበራል ማለት ነው። እንግዲህ እንደተለመደው በሩቅም በቅርብም በውጭም በውስጥም ያላችሁ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ በድጋሚ እንኳን ለበዓለ ልደታ ለድንግል ማርያም የልደት በዓል በሰላም አደረሰን አደረሳችሁ እያልኩኝ የከበረ ሰላምታዬን አቀርባለሁ። በተጨማሪም ማሳስባችሁ ከእመቤታችን በዓለ ልደት ጋር የተያያዘ በዚሁ በእኛ ጉባኤ ቤት በጎንደር መንበረ መንግስት መድኃኔዓለም ቤተክርስቲያን የአራቱ ትርጓሜ መጻሕፍት ምስክር ትምህርት ቤት አለና መጠለያ
የሌላቸው ደቀ መዛሙርት ቤት እየተሰራ ነው። ጉባኤ ቤቱ እየተሰራ ነው። ከታሪኩ ጋር የተያያዘ ነው። ኢያቄም ለሐና ማረሻ ንፍሮ፣ ቆሎ፣ ዳቦ ለምኖ እንዳመጣ በኢትዮጵያ የቆሎ ትምህርት ቤት የሚባለው ከኢያቄም የተነሳ ነው። ዛሬ ልክ እንደ ኢያቄም ተማሪው ልመና ሲሄድ በመንደር እናቶቻችን ንፍሮ፣ ቆሎ፣ ዳቦ ይዘከሩታል። እና የቆሎ ተማሪ የሚባለው ለዚህ ነው። ቆሎና ንፍሮ ዳቦ ከሰዎች ለምኖ አምጥቶ ያን በልቶ ስለሚማር ነው የቆሎ ተማሪ የሚባለው። እንግዲህ ኢያቄምም ለእኛ የቆሎ ተማሪ መነሻችን ነው ማለት ነው። የድንግል ማርያም ልደቷ ለዚህ ነው። ተማሪ ሲለምን የሚገርመው ነገር ስም የሚጠራ በእንተ ስማ ለእግዝእትነ ማርያም ብሎ ነው የሚለምነው። እያንዳንዱ ደጅ ሄዶ ሲቆም በእንተ ስማ ለማርያም ነው የሚል፣ ስለ እመቤታችን ስለ ድንግል ማርያም ስም ነው የሚል። ይህን እንዴት መረጠው ቢባል እሷ የተወለደች ዕለት ኢያቄም ልመና የጀመረባት እሷ ናት። እሷ ስለሆነች ነው ልመና የተጀመረ በእሷ ነው። በዘመነ ሐዲስ ማለት ይቻላል። ለምኖ ንፍሮውን፣ ቆሎውን፣ ዳቦውን አምጥቶ ስላገኘ የሰዎች ልብ እንዲራራ ዛሬ የቆሎ ተማሪ በእንተ ስማ ለማርያም ብሎ ደጅ ላይ ነው የሚለምነው። ልደቷን መሰረት በማድረግ ነው ማለት ነው። ስለዚህ ከበዓሉ ጋራ የተማሪው ልመና፣ የተማሪው መጠለያ አጥቶ በየመቃብር ቤት ማደሩ ከድንግል ማርያም ልደት ጋር አንድ ነው እና አሁንም የማሳስበው በውጭም በውስጥም በሩቅም በቅርብም ያላችሁ ወገኖቻችን ይህ ጉባኤ ቤት እየተሰራ ነው፣ መሰራት ላይ ይገኛል። አሁን ወደ ማጠቃለያው ሊደርስ ነው። የገንዘብ ችግር አለ። ስለዚህ ይህንን የተማሪዎችን መጠለያ ቤት ጉባኤ ቤት ለማስጨረስ እንድትተባበሩ ካደራ ጋር እስዋት ድንግል ማርያምን እስውና የግንቦት ልደት ዕለት ከምን ተወለደች የሚለውን መጠለያ እንደሌላት ኢያቄም ለምኖ ምን አመጣ የሚለውን ንፍሮና ቆሎ ዳቦ መሆኑን አቆሎ ተማሪ የጉባኤ ቤቱ ጋር አያይዙትና ያን ጊዜ አስተዋጽኦ እንድታደርጉ የግንቦት ልደታ ላይ አስተዋጽኦ እንድታደርጉ አስራት በኩራታችሁንም እንድትልኩ የጉባኤ ቤቱን አካውንት ቁጥር እናገራለሁ። ሲጻፍ መነሻው የመንበረ መንግስት መድኃኔ ዓለም አራቱ ጉባኤያት ምስክር ትምህርት ቤት። እደግመዋለሁ። በጎንደር መንበረ መንግስት መድኃኔ ዓለም የአራቱ ጉባኤያት ምስክር ትምህርት ቤት ወይም በምጻር ከሆነ ደግሞ መመ ብሎ 3 ጊዜ መን መጻፍ ይቻላል። የመመመ አራቱ ጉባኤያት ምስክር ትምህርት ቤት 10,018 74 11 41 የአካውንት ቁጥር። ስልክ ቁጥር 058 1 11 11 57 በዚህ ብትልኩልን ቀጥታ ይደርሰናልና ወንድሞች፣ እህቶች፣ አባቶች፣ እናቶች በእናንተ መልካም አስተዋጽኦ ጉባኤ ቤቱ ከዚህ ደርሷልና አሁንም የማስጨረሻውን አስራት በኩራት አስተዋጽኦ እንድታደርጉ በጉባኤ ቤቱ ስም ላሳስብ እወዳለሁ። በተለያየ ሀገር ሁናችሁ በዓሉን የምታከብሩ በተለይ ወንድሞች፣ እህቶች፣ ወጣቶች ምናልባት ቤተክርስቲያን በሌለችበት አካባቢ ያላችሁ ትኖራላችሁና አብራችሁ እንዳላችሁ ቁጠሩት። እኛ ከእናንተ ጋር ነው ያለን በሐሳብ ማለት ነው። ምክንያቱም ሁልጊዜ በዓላት ሲከበሩ ለእናንተ የህብረት ጸሎት ይደረግላችኋል። በተለይ እዚህ እኛ ያለንበት መንበረ መንግስት መድኃኔ ዓለም ቤተክርስቲያን እሁድ እሁድ በየሳምንቱ በ27 የመድኃኔ ዓለም በ10 ቀን
የበዓለ መስቀሉ በዓል ይከበራልና በዓሉን ለማክበር የመጡ ክርስቲያኖች በሙሉ ወንዶችም፣ ሴቶችም፣ ሕፃናቱም ሁሉም ካህናቱም ባሉበት ተንበርክከን 3 ጊዜ ሰላም ለኪ ጸሎተ እግዝእትነ ማርያም እንደግማለን። ይህ ከእናንተ ጋር አብረን እናያለን ያልኳችሁ ለዚህ ነው። በጸሎት እናስባችኋለን። አብረናችሁ ነው ያለን። እናንተም ከኛ ጋር ነው ያላችሁ። የቦታ ርቀት ፍቅርን አይከለክለውም ይላል መጽሐፍ እና እናስባቸዋለን። እንዳላችሁ ነው የምትቆጥሩት። ስለ ማርያማችሁን ይዛችሁ ስለ ሥላሴ ስለ ስቅለቱ እንዲሁ የቅዱሳንን ስዕል ይዛችሁ ባላችሁበት ናችሁ ጸሎታችሁን እየጸለያችሁ እግዚአብሔር ፈቃዱ ሆኖ ወደ ሀገራችሁ እስክትመለሱ ድረስ ባላችሁበት ናችሁ ጸልዩ። ተስፋ አትቁረጡ። አይዟችሁ፣ አብረን ያለን እኛ ከእናንተ ጋር ነን፣ እናንተም ከኛ ጋር ናችሁና ቤተክርስቲያን በሌለችበት ዓለም ሀገር ያላችሁ እህቶቼ ወንድሞቼ አይዟችሁ። እቀቦሙ ለኩሎሙ ህዝበ ክርስቲያን፣ ህዝበ ክርስቲያን በሙሉ ጠብቃቸው እያለች ነው ቤተክርስቲያን የምትጸልይ። ስማችሁ የታወቀውን ክርስትና ስማችሁን እናነሳለን፣ ያልታወቀውን ደግሞ ኦ እግዚኦ እቀቦሙ ለሃዊነ፣ አቤቱ ወንድሞቻችን ጠብቃቸው። ኦ እግዚኦ እቀቦን ለሃቲነ ወለእማቲነ ለአበዊነ ወለሃዊነ፣ አቤቱ አባቶቻችን፣ ወንድሞቻችን፣ እናቶቻችን፣ እህቶቻችን በያሉበት ጠብቃቸው ህዝበ ክርስቲያንን ብለን የወል ስማችን ክርስቲያን ነውና ክርስቲያኖችን በሙሉ ባሉበት ቦታ ሁሉ ጠብቃቸው በሩቅ በቅርብም እያለች ቤተክርስቲያን ስለምትጸልይ አትረሳችሁም። ከእናንተ ጋር ናት። እኛ ከእናንተ ጋር ነን፣ እናንተም ከኛ ጋር ናችሁ። ስለዚህ እግዚአብሔር አምላክ ባላችሁበት ይጠብቃችሁ፣ ስራችሁን ይባርክላችሁ፣ ይቀድስላችሁ። አትርሱን፣ አንረሳችሁም፣ አንረሳሳ ለማለት ነው። በዓሉን በሰላም እንድናከብረው የአምላካችን ቅዱስ ፈቃድ ይሆንልን። የሰላም አምላክ ሰላሙን ይስጠን። የተቸገሩትን እንድናስባቸው ልባችን ርኅሩህ ያደርግልን። መዓቱን በምሕረቱ ቁጣውን በትዕግስቱ ይመልስልን። ድርቁን፣ ጦርነቱን፣ ረሃቡን፣ መፈናቀሉን፣ መሰደዱን ሁሉንም ያለውን ችግር ሁሉ በእመቤታችን ልደት መታሰቢያ ምክንያት ከሀገራችን ከኢትዮጵያና ከሌላውም ዓለም ያርቅልን መድኃኔዓለም። ድንግል ማርያም በረድኤት አትለየን። የቅዱስ ኢያቄም የቅድስት ሐና በረከት ረድኤት ከሁላችን ጋር ይሁን። የአዳም ተስፋ ድንግል ማርያም የሁላችንም ተስፋ ናትና በእሷ ተስፋችን እንዳይጨልምብን የተቋረጠው ሰላም ሁሉ ተመልሶ እንደገና እንዲለመልምልን፣ ጎረቤት ከጎረቤቱ አብሮ ተስማምቶ እንዲኖር፣ እንዲበላ፣ እንዲጠጣ፣ እንዲተዛዘን እንደነበረው ፍቅር፣ ሰላም እንዲሰፍን እንደሸማ ፍቅር እንደሸማ ሁሉ እንዲለብሰው ፍቅርን እንደሸማ ፍቅርን ሁሉ እንደ ወራጅ ወንዝ እንዲጠጣው አንድ ሆኖ ተስማምቶ እንዲኖር የአዳም ተስፋ ድንግል ማርያም ከሁላችን ጋር ትሆንልን፣ በረድኤት አትለየን። የአብ የወልድ የመንፈስ ቅዱስ የሥላሴ አንድነት ሦስትነት በሁላችን ይሁን። ከተዋሕዶ ሃይማኖት ያናውጣን፣ በምግባር በሃይማኖት ጸንተን እንድንኖር የአምላካችን ቅዱስ ፈቃድ ይሆንልን። በዓሉን የሰላም የበረከት በዓል ያደርግልን። ልደታ ለማርያም የድንግል ማርያም የልደቷ መታሰቢያ ይቆየን። አሜን።